የሲአይኤ በኢራን ድሮኖች መደብደብ ፑቲንን ከጀርባ አስጠርጥሯል። አሜሪካ በኢራን ሚሳኤል የተመቱባትን ወታደሮች አስክሬን አጓጉዛለች። The bodies of our fallen, always a very somber moment of reflection for the country. Obviously our hearts are with የሲአይኤ ማዕከል በኢራን ድሮኖች መመታት ምርመራ እንዲጀመር አድርጎታል። After Iran bombed CIA facilities in the Middle East, a stunning new intelligence investigation has raised alarming questions about Russia's possible role in Iran's drone attacks on American intelligence facilities. ቱሪስቶችን በማማለልና ኪስ በማጠብ የምትታወቀው ዱባይ ባዶ እጄን ቀረው እያለች ነው። Dubai is no longer a paradise of freedom, as Salik and Parkin stations tighten taxes and security drones cover the ኤርፖርቶቿም ሞሎቿም ጭር ማለት ግድ ብሏቸዋል። Dubai, once the most dazzling paradise on the planet, is now turning into a funnel of chaos. Just a few weeks ago, this was still a symbol of absolute safety and luxury. But now the airport is closed. ከመነሻችን ጠቆም እንዳደረግናችሁ ሁለት መረጃዎችን አካተን ይዘናል። የተባበሩት አረብ ኤምሬቷ ዱባይ ከሰርኩ ድረሱልኝ ማለቷ አንዱ መረጃችን ነው። የሲአይኤ ማዕከል በኢራን ድሮኖች መመታት ጉዳይ የአሜሪካ ባለስልጣናትን እያመሰ መሆኑ ደግሞ ሌላኛው ተጨማሪ መረጃችን ነው። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። የተባበሩት አረብ ኤምሬት አካል የሆነችውና በዓለማችን አሉ ከሚባሉት የቱሪስት መስህብ ከተሞች መካከል የምትጠቀሰው ዱባይ በከባድ ኪሳራ ላይ ወድቃለች። ዘንድሮ የኢራን ጦርነት ከፍ ያለውን ዝቅ እያደረገ የማይነቀነቁንም እየነቀነቀ ነው። የዱባይ ከሰርኩ መውጫ መንገድ እየፈለግኩ ነው ታሪክ ሳያበቃ አሜሪካም ሌላ አስደንጋጭ ክስተት ገጥሟታል። ሲአይኤ ከባድ የኢራን ምትን ማስተናገዱ ጥያቄ አስነስቷል። አሜሪካውያን ክፉኛ ደንግጠዋል። በመካከለኛው ምስራቅ የሚገኙት የሲአይኤ ማዕከላት አንድ በአንድ እየታደኑ የኢራን ድሮኖች የጥቃት ማዕከላት መሆናቸው በአሜሪካ በኩል ይህ እንዴት ሊሆን ቻለ እያስባለ ነው። ከዚህ ቀደም በነበሩት የኢራን የድሮን ጥቃቶች ፈጽሞ ባልተገመተ መልኩ በሳውዲ አሜሪካ ኤምባሲ የሪያድ የሲአይኤ ማዕከል ላይ የደረሰው የኢራን የድሮን ጥቃት ይህ እንዴት ሊሆን ቻለ የሚል ጥያቄን አስነስቷል። እንደ ሮይተርስ ዘገባ ከሆነ አሜሪካውያኑ ያላቸው ግንዛቤ ኢራን አሁን ባላት ወታደራዊ አቅም እጅግ ሚስጥራዊ የሆኑትን በመካከለኛው ምስራቅ የሚገኙ የሲአይኤ ማዕከላትን ኢላማ አድርጋ የመምታት ሁኔታ ላይ አይደለችም። ግን ደግሞ ሆኗል። ታዲያ ማን ነው የሚለው ጉዳይ አሁንም እያነጋገረ ነው። ሮይተርስ የዜና ወኪል ኢራን እጅግ ውጤታማ በሆነ መልኩ የመካከለኛው ምስራቅ የሲአይኤ ማዕከላትን እያወደመቻቸው ነው ብሏል። የመጨረሻው ተስፋ አስቆራጭ ክስተት የተፈጠረው የኢራን ድሮኖች በሪያድ የአሜሪካ ኤምባሲ ውስጥ ያለውን የሲአይኤ ማዕከልን በድሮን መምታታቸውን ይፋ ከሆነ በኋላ ነው። ሮይተርስ የዜና ወኪል ባሰራጨው የዛሬው ዘገባው ኢራን በራሷ ይህንን ማድረግ አትችልም፣ በዚህ እጅግ ሚስጥራዊ በሆነ ማዕከል ላይ ጥቃት እንዲሰነዘር የማድረግ የቴክኖሎጂ አቅሟ ያላት ሩሲያ በመሆኗ ከዚህ ጥቃት ጀርባ ሩሲያን ጠርጥረናታል የሚል ሐሳብ በአሜሪካ ባለስልጣናት በኩል እየተሰነዘረ መሆኑን አመላክቷል። ፑቲንና ሩሲያ ከዚህ ጥቃት ጀርባ እጃቸው ይኖርበታል በሚል በቁጥር አንድ ተጠርጣሪነት ጣት እየተጠቆመባቸው ነው። ፑቲን ስማቸው ቢነሳም አለሁም እንደዚሁም የለውበትምም አላሉ፣ ዝምታን መርጠዋል። ሆኖም ይህ ጥርጣሬ በምርመራና በማስረጃ ተደግፎ መጣራት አለበት መባሉም ሮይተርስ አክሏል። ያም ሆኖ ለጊዜው በሪያድ የሲአይኤ ማዕከል ላይ የደረሰው የኢራን የድሮን ጥቃት አሜሪካውያኑን ክፉኛ አስደንግጧል። በሪያድ የሲአይኤ ማዕከል ላይ ውጤታማ ነው የተባለውን ጥቃት ያደረሱት የኢራን ድሮኖች
የተለመዱት ተራ ድሮኖች ሳይሆኑ ውስብስብ ቴክኖሎጂን የታጠቁ የልዩ ኦፕሬሽን ድሮኖች ወይም አድቫንስድ ድሮንስ የሚባሉት መሆኑን ይኸው የሮይተርስ ዘገባ አክሎ አመላክቷል። ነገሩ በዚህም አላበቃም። አሜሪካ ኢራንን እየደበደበች ነው። ኢራንም በመካከለኛው ምስራቅ ባሉ የአሜሪካ የጦር ቤዞችና ጥቅሞች ላይ የመልስ ምትን እየሰጠች ትገኛለች። የኢራን የሚሳኤልና የድሮን ዱላ ኩዌት ላይ በርትቷል። ኩዌት ውስጥ የሚገኙና የአሜሪካን ወታደራዊ ንብረቶች የሚያስተናግዱ ወታደራዊ ጣቢያዎች ላይ የኢራን ድሮኖች ተከታታይ ጥቃቶችን ሰንዝረዋል። ኢራን በዚሁ ውጤታማ ነበር ባለችው ጥቃት በአልዶሃ፣ በአልሳሌም እና በአሪፍ ጃን ወታደራዊ ጣቢያዎች ውስጥ የሚገኙ ወታደራዊ ቁሳቁስ ማከማቻ ማዕከላት፣ የነዳጅ ማጠራቀሚያዎችና የጦር መሳሪያ ዴፖዎች ከጥቅም ውጭ ሆነዋል ብላለች። ኢራን ከዚህ ቀደም በዮርዳኖስ በከፈተችው የሚሳኤል ጥቃት ሕይወታቸውን ያጡት የአሜሪካ ወታደሮችም አስክሬናቸው ወደ ሀገር ምድራቸው ተሸኝቷል። The bodies of our fallen, always a very somber moment of reflection for the country. Obviously, our hearts are with. ነገር ግን አሁን ባለው ተጨባጭ ሁኔታ ይህ የሚሆን አይመስልም። አሜሪካ ኢራን ላይ እንዲሁም ኢራንም በቀጠና የአሜሪካ ይዞታዎች ላይ የምትሰነዝረውን ጥቃት አጥብቀው እንደቀጠሉ ነው። አሜሪካ በኢራን ላይ የምትፈጽመውን ጥቃት መልሳ በመጀመር 11ኛ ቀኑን በያዘበት በአሁኑ ጊዜ ኢራን ውስጥ 53 ሰዎች መገደላቸውን የሀገሪቱ የጤና ሚኒስትር አስታውቋል። የጤና ሚኒስትሩ ሆሴን ኬርማንፑር የአሜሪካ ጥቃት በሀገራቸው ዜጎች ላይ ያደረሰውን ጉዳት በተመለከተ በኤክስ የማህበራዊ ትስስር ገጽ ላይ አስፍረዋል። ሚኒስትሩ ተገደሉ ካሏቸው ሰዎች በተጨማሪ 592 ሰዎች ጉዳት እንደደረሰባቸው ያመለከቱ ሲሆን ነገር ግን በጥቃቶች የተገደሉትና ጉዳት የደረሰባቸው ሰዎች ወታደሮች ወይም ሲቪሎች መሆናቸውን አልጠቀሱም። የአሜሪካ መገናኛ ብዙሃን እንደዘገቡት ከሆነ ደግሞ ባለፈው የካቲት ወር አሜሪካና እስራኤል ከኢራን ጋር ጦርነት ከጀመሩበት ጊዜ አንስቶ ቢያንስ 18 የአሜሪካ ወታደሮች ተገድለዋል። ከቀናት በፊት የአሜሪካንን ጥቃት ተከትሎ ኢራን በዮርዳኖስ በሚገኝ የአሜሪካ ጦር ሰፈር ላይ ሚሳኤል ጥቃት መፈጸሟን አሜሪካ አረጋግጣለች። ሙዋፍቃት አልሱልቲ በተባለው ጦር ሰፈር ላይ በተፈጸመው በዚህ ጥቃትም 3 ወታደሮቿ ተገድለውባታል። አራተኛው ወታደሯ ደግሞ ኢራቅ ኤርቢል ውስጥ አንድ ጥቃት ፈጻሚ የኢራን ድሮን እንዲፈነዳ በተደረገበት ጊዜ ሕይወቱ ማለፉ ተገልጿል። አሜሪካ በኢራን ላይ ለምትፈጽማቸው ጥቃቶች ኢራን በዮርዳኖስ፣ በኩዌትና በባህሬን ውስጥ በሚገኙ የአሜሪካ ጦር ሰፈሮችና ወታደራዊ ተቋማት ላይ የአጸፋ እርምጃ እየወሰደች ነው። በዚህ ዙሪያ ያለውን ዕለታዊ መረጃ ካደረስናቸው አሁን ደግሞ ከሰርኩ ድረሱልኝ እያለች ስላለችው ዱባይ አንድ ተጨማሪ መረጃ እናድርሳችሁ። Dubai is no longer a paradise of freedom, as Salik and Parkin stations tighten taxes and security drones cover the. በዓለማችን ዋነኛ የገቢ ምንጫቸውን የቱሪስት ፍሰት መሰረት ካደረጉ ሀገራት መካከል አንዷ የተባበሩት አረብ ኤምሬትስ ወይም ዩኤኢ ናት። በተባበሩት አረብ ኤምሬትስ ውስጥ ዱባይ አለች። ዱባይ ስሟ ከመግነኑ የተነሳ አንዳንዶች የአንድ ሀገር ከተማነቷን ረስተው እንደ ሀገር ሲጠሯትም ይሰማል። ይቺ ቅንጡ የሆነችው የቢዝነስና የቱሪስት ከተማ በዓለማችን አሉ ከሚባሉት የቱሪስት መዳረሻዎች መካከል አንዷ ናት። ነዋሪዎቿ ከ4 ሚሊዮን የሚበልጡ ባይሆኑም ወደ ከተማ የሚገቡትና የሚወጡት ዓመታዊ ቱሪስቶች ቁጥር ግን ወደ 20 ሚሊዮን የሚጠጋ ነው። ከተማዋ በውስጡ የያዘቻቸው ቅንጡ መዝናኛዎችና የተመቻቹ መሰረተ ልማቶች ወደ እሷ ጎራ የሚሉትን ቱሪስቶች ገንዘብ ሙልጭ አርጋ እንድታጥብ አድርጓታል። በዚህም ወደውና ፈቅደው ለዱባይ ዶላራቸውን ሸምጥጠው የሚያስረክቡ በ10 ሚሊዮኖች የሚቆጠሩ ቱሪስቶች በራሳቸው ለከተማዋ እድገትና መመንደግ ያደረጉት አስተዋጽኦ እንዲህ በቀላል የሚታይ አይደለም። ዱባይ በዚህ መልኩ በመካከለኛው ምስራቅ ከፍ ብላ ለዓለም የምትታይ የቱሪስት መዳረሻ ከተማውን አቆይታለች። አሁን እነዚያ ወርቃማ ቀናት አብቅተዋል። የአሜሪካ ኢራን ጦርነት የዱባይ ወርቃማ የቱሪስት ፍሰት ጊዜያት የፈኩትን ያህል እንዲደበዝዙ አድርጓል። የደስታ ጊዜያቸውን በዱባይ ለማሳለፍ ጥሪታቸውን ቋጥረው ወደ ከተማው የሚያመሩ ቱሪስቶች ጎመን በጤና ብለዋል። ምክንያቱ ደግሞ ኢራን ራሷን ዱባይን ጨምሮ በመላ የተባበሩት አረብ ኤምሬት ላይ ተደጋጋሚነት ያላቸው የድሮንና ሚሳኤል ጥቃት በመሰንዘሯ ነው። የተባበሩት አረብ ኤምሬት በአፍሪካው ቀንድ የአሜሪካንን የጦር ቤዞች ከሚያስተናግዱት ሀገራት መካከል ናት። ይህም በመሆኑ ኢራን ከአሜሪካ ጋር በምታደርገው ፍልሚያ የጥቃቷ ኢላማ ያደረገቻቸው እነዚህን የመካከለኛው ምስራቅ የአሜሪካ ጦር ቤዝ አስተናጋጅ ሀገራትን ነው። ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ባህሬን፣ ኩዌት፣ ኳታርና ዮርዳኖስ በኢራን የሚሳኤልና የድሮን ጥቃቶች ኢላማ ውስጥ ገብተው ከባድ ድብደባን እያስተናገዱ ያሉ ሀገራት ናቸው። በቀጠናው ካሉት ሀገራት መካከል ኢራን ከሁሉም በተለየ ሁኔታ ጥቃቷን የተባበሩት አረብ ኤምሬትስ ላይ አበርትታ ታይታለች። እናም በአጠቃላይ በቀጠናው ከደፈረሰው ሰላም ባሻገር ኢራን የጥቃት ኢላማዋን አብዝታ የተባበሩት አረብ ኤምሬትስ ላይ ማድረጓ ከሀገሪቱ ከተሞች መካከል አንዷ የሆነችውን ዱባይን ቱሪስት እንዲርቃት አድርጓል። ጦርነቱ ያዘለቀቅ እያለ ወደ 6ኛው ወር እየሄደ ነው። ከቅርብ ጊዜያት ወዲህ ደግሞ ጦርነቱ የበለጠ በርትቷል።
ወደ ተባበሩት አረብ ኤምሬትስ በተለይም ወደ ዱባይ የሚደረጉ ዓለም አቀፍ በረራዎች ወርደዋል። በከተማዋ ቆይታ የሚያደርጉ ይቅርና በከተማዋ የሚያልፉ ወይም ትራንዚት የሚያደርጉ ተጓዦች ቁጥርም በእጅጉ እንደቀነሰ ዘገባዎች እያመለከቱ ነው። ዱባይንና የአካባቢውን ሀገራት ማዕከል አድርገው መንገደኞችን የሚያጓጉዙት እንደ ኤር አረቢያ፣ ፍላይ ዱባይ፣ ኤምሬትስ፣ ኳታር ኤርዌይስ የመሳሰሉት የበረራ ምልልሳቸውን መቀነስ ግድ ብሏቸዋል። አሁን የቱሪስቱን ፍሰት ወርዷል። ኤርፖርቶችም ጭር እያሉ ነው። Dubai, once the most dazzling paradise on the planet, is now turning into a funnel of chaos. Just a few weeks ago, this was still a symbol of absolute safety and luxury. But now the airport is closed. በዱባይ አሁን ባለው ሁኔታ የሸሸውን ቱሪስት ለመመለስ የተባበሩት አረብ ኤምሬትስ መንግስት በተለይም ዱባይን መሰረት ባደረገ መልኩ አዳዲስ የስበት የቢዝነስ ስትራቴጂዎችን ነድፎ መንቀሳቀስ መጀመሩን አስታውቋል። ሀገሪቱ ከኢራን ጦርነት ጋር በተያያዘ የሆርሙዝ ወሽመጥ በመዘጋቱ የነዳጅ ኤክስፖርት ገቢዋም ክፉኛ አሽቆልቁሏል። ከዚሁ ጋር በተያያዘም የነዳጅ ገቢውም ወርዶ የቱሪስት ፍሰትም ማሽቆልቁሎ ስለማይቻል የግድ መፍትሄ ያስፈልጋል እየተባለም ይገኛል። መፍትሄ ተብሎ የተወሰደውም ቱሪስቶችን በልዩ ቅናሽ ወደ ዱባይ እንዲጎርፉና አበረታታቸው የሚል ሆኖ ታይቷል። ይህም በመሆኑ ዱባይ በጦርነት ምክንያት የተዳከመውን ቱሪስት ፍሰት ለማነቃቃት ለወራት የሚቆይ ልዩ ቅናሽ በመስጠት ጎብኚዎችን ልታበረታታ መሆኗን ይፋ አድርጋለች። እንደ ቢቢሲ ዘገባ ከሆነ ቤተሰቦቻቸውንና ጓደኞቻቸውን ወደ ዱባይ ለጉብኝት የሚጋብዙ የከተማዋ ነዋሪዎች ከ$800 በላይ ቅናሽና ልዩ መስተንግዶ እንደሚቀርብላቸው የዱባይ መገናኛ ብዙሃን ጽሕፈት ቤት አስታውቋል። የዱባይ አስተዳደር በድረገጹ ላይ እንዳመለከተው ከአሁን ጀምሮ እስከ ጥቅምት ወር መጨረሻ ድረስ ቤተሰቦቻቸውንና ጓደኞቻቸውን ለጉብኝት የሚጋብዙ ነዋሪዎች የሚያርፉበት ሆቴል፣ የምግብና የጉብኝት ቦታዎች ትኬቶችን ጨምሮ የተለያዩ ጥቅማ ጥቅሞችን ያገኛሉ። በመካከለኛው ምስራቅ ዋነኛው የቱሪስት መዳረሻ የሆነችው አንዷ በየዓመቱ 19.5 ሚሊዮን ጎብኚዎችን ስታስተናግድ ቆይታለች። ነገር ግን አሜሪካና እስራኤል በኢራን ላይ ባካሄዱት ከአንድ ወር በላይ በዘለቀ ጦርነት የቱሪስት ፍሰቷ በከፍተኛ ሁኔታ ቀንሷል። በጦርነት ወቅት ኢራን የተባበሩት አረብ ኤምሬትስን ኢላማ ያደረገች ሲሆን ሆቴሎችና ታላላቅ ተቋማቷ ጥቃት ተፈጽሞባቸዋል። በዚህም የተነሳ በወሳኙ የጎብኚዎች ጊዜ በተቀሰቀሰው ጦርነት ምክንያት በርካታ ቱሪስቶች ሀገሪቱን ለቀው መውጣታቸው ተዘግቧል። ሚያዝያ ላይ የተኩስ አቁም ከተደረገ በኋላ የተወሰኑ ጎብኚዎች ወደ ሀገሪቱ ቢገቡም የቀደመው የቱሪስቶች ፍሰት አልተመለሰም። በዚህም የተነሳ የተባበሩት አረብ ኤምሬትስ መንግስት በጦርነቱ ጫና የደረሰባቸውን የንግድ ተቋማት ለማገዝ የ$400 ሚሊዮን ድጋፍ አቅርቧል። ነገር ግን ጦርነቱ አሁንም ተባብሶ እንደቀጠለ ነው። የጦርነቱ ዳግም ተፋፍሞ መቀጠል ቱሪስቶችን ራሷን የተባበሩት አረብ ኤምሬትስን ጨምሮ በአጠቃላይ ቀጠናው ሀገራት ደህንነታቸው የተጠበቀ አይደለም ብለው እንዲያስቡ አድርጓቸዋል። እናም በዱባይ ይፋ የሆነ የቱሪስት መስህብ የዋጋ ቅናሽ ማበረታቻ ብዙም ትርጉም የለውም እየተባለም ይገኛል። በተንታኞች አስተያየት መሰረት ወሳኙ ጉዳይ አሜሪካና ኢራን ወደ ቀደመው የሰላም ስምምነት መመለስ ብቻ ነው።